እና ያ አጭር ሰው ክርስቶስን ማየት ይፈልግ ነበረ። እንዳያይ ግን የሆኑ ሰዎች ጋርደውት ነበር። የሚያስደንቀው ግን እነዚያ ሰዎች ክርስቶስን የሚከተሉ ናቸው። አጭር ሰው ሆኖ ክርስቶስን ማየት የሚፈልግ ማለት መጽደቅ እየፈለገ ልቡ ያጠረበት ሰው ነው። ለሰማይ አባታችሁ ልጆቹ ተሆኑ ዘንድ ለሰው ሁሉ የምትራሩ ሁኑ ብሏል። ሰው እግዚአብሔርን የሚመስለው አንዱ በምሕረት ነው። እመቤታችን ርሪት፣ ንጽሕት፣ ቅድስት በመሆኗ የእመቤታችን መልኳ የአምላክን መልክ ይመስላል። አበባ በምድር ላይ ታየ። አበባይቱ እመቤታችን ቅድስት ድንግል ማርያም ናት። ጊዜ ገቢር በጽሐ አበባ ብቻ አይደለም አለ፣ እሸቱም ደረሰ። ፍሬውን ቆርጠን የምንበላበት ደረሰ። ፍሬያችን መድኃኔ ዓለም ነው። ረሃባችን የከላልን ጽማችን የቆረጠልን እርሱ ነው። በመጽሐፍ ቅዱስ አንድ ነገር ተጽፏል። ዘኬዎስ የሚባል አጭር ሰው ነበረ እና ያ አጭር ሰው ክርስቶስን ማየት ይፈልግ ነበረ። እንዳያይ ግን የሆኑ ሰዎች ጋርደውት ነበር እና የሚያስደንቀው ግን እነዚያ ሰዎች ክርስቶስን የሚከተሉ ናቸው። እና ይህንን ቃል እነ ቅዱስ ኤፍሬም ሲተረጉሙት ምን ብለው ይተረጉሙታል መሰላችሁ? አጭር ሰው ሆኖ ክርስቶስን ማየት የሚፈልግ ማለት መጽደቅ እየፈለገ ልቡ ያጠረበት ሰው ነው። መጽደቅ ያቃተው ሰው ነው። መጸለይ ይፈልጋል ግን እንቅልፍ እምቢ ይለዋል። መጾም ይፈልጋል ሆዱ እምቢ ይለዋል። መንጻት ይፈልገዋል ስጋው ይሰለጥንበታል። የአጭር ሰው ይባላል። ግን ክርስቶስን ማየት ይፈልጋል። አሁን እዚህ ውስጥ ያላችሁት እኮ መጽደቅ ትፈልጋላችሁ፣ ግን ችግሩ ጽድቅንም ኃጢአትም እያዋጣችሁ መኖር ነው የምትፈልጉት እንጂ መጽደቅ ትፈልጋላችሁ። ማንም ሰው በምንም ኃጢአት የሚኖር ሰው ቢሆን እና የሚደንቀው ግን ይሄ ሰው ክርስቶስን ማየት ሲፈልግ በኃጢአት ውስጥ ሆነው እግዚአብሔር ማየት የሚፈልጉ ሰዎች ናቸው። የሚከለክሉት ሰዎችም ደግሞ ክርስቶስን የሚከተሉ ናቸው። አስተውሉትማ፣ ክርስቶስን እየተከተሉ ክርስቶስን እንዳይከተል ይከለክሉት ነበር ወይም ይጋርዱት ነበር። እነዚህ አምነናል ብለው ስርዓት አልባ የሚኖሩ ህዝቦች ናቸው ይላል። በክርስቶስ አምነን እየተከተልን ነው ብለው ግን ስርዓት አልበኛ የሆኑ ህዝቦች ለሌላው ህዝብ መሰናክል ይሆናሉ ይላል። እና እግዚአብሔር ለሰው ልጆች ከዋለላቸው ውለታ መካከል አንዱ የቅዱስ ያሬድ ዜማ ነው። ለምን ስትሉ ሰው መጨረሻ ላይ ከሞተ በኋላ የሚቀበለው ምን መስላችሁ? ማሕሌት ነው። በመንግሥተ ሰማያት ቅኔ መዝረፍ የለም። በመንግሥተ ሰማያት ስብከት የለም። በመንግሥተ ሰማያት ትርጓሜ የለም። በመንግሥተ ሰማያት ያለ ምንድነው ስትሉ ማሕሌት ነው። የመጨረሻው ህይወት እግዚአብሔርን ማመስገን ነው። እግዚአብሔርን መጥገብ ነው። እርካታ ማለትም እግዚአብሔርን መጠጣት ነው። ጽጋብ ማለትም እግዚአብሔርን መጥገብ ነው። ወእጸግብ በርየ ስብሐቲከ እንዳለ ቅዱስ ዳዊት አንተን አይቼ እጠግባለሁ እንዳለው የነፍስ መቃተቷና መሻቷ የሚፈጸምላት የፈጠራትን እግዚአብሔርን ስታይና ከሱ ጋር ተዋህዳ ስትኖር ወደ ደብተራ ርሱ ገብታ በውሳጤ መንጦላይት በከበረች ብርሃን ሀገር ስትኖር ያን ጊዜ የነፍስ ፈቃዷ ይፈጸምላታል። ስለዚህ መጨረሻ ላይ የሚቀበል ማሕሌት ስለሆነ የመጽሐፍ መምህሩም ቢተረጉም የቅኔ መምህሩም ቢዘርፍ መጨረሻ ላይ የሚረከበው የማሕሌት መምህር ስለሆነ ያቋቋም የዜማ ሊቃውንት እንኳን ደስ ያላችሁ ነው ማለት የምፈልገው። እንደዚያ ስላችሁ ደግሞ መኩራት አይገባም። አይደለም እንዴ? ሁሉም ድርሻ አለው። አይን እኔ ብቻ ነኝ እኮ የማስፈልግ፣ እግር እኮ ብትንጓለል የምትጠቅመው ጥቅም የለህም። ምክንያቱም እኔ ባላይልህ ኑሮ ጅብ መጥቶ ይቆረጥምህ ነበር ብትል፣ አንቺስ ብትሆኝ ብቻሽን ቆለል ቆለል ስትይ አንድ ሾህ ምን አድርጎ ጠርቁሶ ይጥልሽ ያፈስሽ ነበር አይደለ? እስቲ ውጭና አንቺም ከብለል ከብለል በይና ታይ እንደውዩ ብሎ ይመልሱላታል ማለት ነው። ስለዚህ ሁሉም ራስም እኔ እኮ ነኝ የምመራችሁ ቢል እስቲ ብቻህን ቀንጨል ቀንጨል በል አንዱ ድንጋይ አይጨፈልቅህም። እግርም በእኔ እኮ ነው የቆማችሁ ቢል እንግዲያ ተመልኩ፣ ራስ ካልመራ ራስ ካላስተዳደረ እሾሁ ላይ ሁሉ እየሄድክ መቆም አይደለምን? ሰዓቱ ላይ መግባት አይደለምን? ገደል መውደቅ አይደለምን ይባላል። ስለዚህ እግዚአብሔር ይደንቃችኋል እኮ እግዚአብሔር እናት ነው። እግዚአብሔር አባት ነው። ቅዱስ ያሬድ ለዚህ ነው አንተ አቡነ ወአንተ እምነ የሚለው።
አንተ አባታችን ነህ፣ አንተ እናታችን ነህ። እግዚአብሔር እናት ነው። እናት ለልጇ ዋናውን ምሳ እስከምትሰጠው ድረስ አያስችላትም። እስከዚያ ይችን ጥሬ እየቆረጠምክ ቆይ፣ እስከዚያ ይችን ቂጣ እየቀመስክ ቆይ፣ እስከዚያ ይችን ብላ ትላለች። ደግሞ እየጋገረች ሁሉ ተመልከቱ። ልጇ እንጨት ለቅሞ ባመጣላት ወጥ ሰርካ እስከምትደርሰው ራብ ያለቀ ይመስላታልና መጣው አይዞህ ልጄ ትለዋለች። እግዚአብሔር እንደዚያ ነው። መር እያለ መጣ ይላል። አሁን ክርስቶስ የሚዘል መሰላችሁ እንዴ? ምን ማለት ነው? ሰውን ለማዳን እየፈጠነ 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 ይመጣል ማለት ነው። ስለዚህ መንግሥተ ሰማያት ውስጥ ገብተን የምናገኘውን ማህሌት እስከዚያ ድረስም ደግሞ እንደ ዳረጎት የቅዱስ ያሬድን ማህሌት እየጠገባችሁ ቆዩ ብሎ ለኢትዮጵያውያን ይሄንን የሰጠን እናት የሆነ እግዚአብሔር የተመሰገነ ይሁን። ታዲያ ቅዱስ ያሬድ የሚመስለው የሌለ ከመነኮሳት ጋር የሚመንን ከሰማዕታት ጋር የሚታገስ ከሊቃውንት ጋር የሚተረጉም ከሐዋርያት ጋር የሚሰብክ ከመላእክት ጋር የሚያዜም ፍጹም ሊቅ ነው። እንደሱ ያለ ሊቅ በቤተ ክርስቲያን በእውነት አልተነሳም። ሁሉም በየድርሻው እንደገሌ ያለ አልተነሳም ይባላል። እሱን የሚመስል ባይኖር ቅዱስ ያሬድ የሚመስለው የለም። ስለዚህ ቅዱስ ያሬድ እስመ ለዓለም የሚባለውን ዛሬ ሊቃውንቱ ያሉት ላይ በጽሐ ሰናይ ዋልጸቀ ዘመን፣ እነሆ መልካም ነገር ደረሰ፣ በጎ ዘመን ደረሰ አለ ቅዱስ ያሬድ። ምንድን ነው ይሄ በጎ ዘመን? እኮ ደስ የሚያሰኝ ነው። ዘመኑ ከፍቷል፣ ያለቀ ዘመን ነው። አይ ስምንተኛው የሚል አለ። ዝም ብሎ ይሄ ዝም ብሎ የጎበጠ ልብ ያለው ሰው ማለት ነው። በጎ ዘመን ደረሰ ነው ማለት። በጎ ዘመን ደረሰ ብሏል ቅዱስ ያሬድ። በጎ ዘመን መጣ። ምንድን ተመልከቱ። ወበዓላ ለቅድስት ማርያም። በጎ ዘመንማ ያልኩት የድንግል ማርያም በዓል ነው አለ። የድንግል ማርያም በዓል በጎ ዘመን ነው። እንዴት በጎ ዘመን ተባለ? በጎ ቀን፣ ከቀን ሁሉ የተመረጠ ቀን ድንግል ማርያም የምትከበርበት ቀን ነው። ለምን? እሷ ዘመናችን ናት። እመቤታችን ዕድሜያችን ዘመናችን ናት። የትንቢት መከር የሸከፍንባት ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ሊቁ። በእውነቱ ማይረረ ትንቢት ማርያም የትንቢቱን አዝመራ የጠገብንባት ዘመን። የትንቢቱ አዝመራ ምንድን ነው? ክረምቱ አልፎ ሄደ። ክረምቱ አለፈ። ምን መጣ ስንለው ተመልከቱ። ጽጌ በምድራችን ላይ በቀለ፣ አበባ ታየ፣ ቃለ ማዕነቅ ተሰማ፣ ቁርየው ርግቡ ሁሉ ሲጮህ ተሰማ። የምድረ በዳ አዕዋፎች ሁሉ ጮኹ ደስ ብሏቸው። አዝመራ ደረሰ። በዚህ ደስ ብሏቸው ጊዜ ገሚድ በጽሐ ባቄላውን፣ ትርንጎውን፣ እሸቱን ቆርጠን የምንበላበት ጊዜ ደረሰ። ክረምቱ አለፈልን ይላል። አንደኛ የዳይጽ ዳጥ ይለዋል ገበሬው። የዳይጽ የመሰናከያ ጭቃው እያዳጠ የሚጥልበት የውድቀቱ ዘመን ክረምት ነው እሱ። ሁለተኛ ከቅጠል ተስፋ በቀር ፍሬ የማይገኝበት በመስከረም እሸቱ ይደርስልኛል፣ በጥቅምት ይደርስልኛል፣ በህዳር ይደርስልኛል፣ በታኅሳስ እወቀዋለሁ፣ በጥር አስፈጨዋለሁ ከማለት በቀር በቆሎ ቢዘራ፣ ባቄላ ቢዘራ፣ ማሽላ ቢዘራ አንዷን እሸት የማይቀምስባት ዘመን ምንድን ነው? ክረምት ነው። ያ ዘመን አለፈ አለ። ክረምት ያለው ዘመነ ነቢያትን ነው። ዘመነ ነቢያት አልፏል። ዘመነ ዳይጽ ሰው ሁሉ እየተፍገመገመ ሲኦል የሚወርድበት የመሰናክሉ ዘመን፣ ዲያብሎስ ሁሉን በኃጢአት መስገርት ሰጠጦ መስገርቶ ይለዋል። ተመልከቱ። በመጽሐፈ ኪዳን የዲያብሎስን ገመዱን፣ ወጥመዱን፣ መረቡን ቀደደበት። ስለዚህ ተመልከቱ፣ ክርስቶስ ነው ያን የቀደደው። ስለዚህ ሰው እየተሰናከለ ወደ ሲኦል የሚወርድበት፣ ሰው ከትንቢት ተስፋ በስተቀር ፍሬ ክርስቶስን ያላገኘበት፣ በረሃብ የተጎዳበት ዘመን 5500 ዘመን ሙሉ ሰው የተራበበት ክረምት ነበርና ምን አለ? ክረምቱ አለፈ። ጽጌ አስተራዬ፣ አበባ ታየ። አበባይቱ ድንግል ማርያም ናት። ፍሬው ኢየሱስ ክርስቶስ ነው። አበባን ታውቋታላችሁ? እዚህ ሊቃውንቱ አበባ ይዘዋል። የያዘ ሰው ቢኖር አሳያችሁ ነበር። አበባ ዝንብም ይቀስማታል፣ ንብም ይቀስማታል። አዲያ እምቢ አትልም። ኧረ ዝንብ ወደዚያ ሂጂ ከብዙ ቦታ ውለሽ ነው የመጣሽ አትልም። ዝም ነው የምትለው። ንብም ስትመጣ ትቀበላለች፣ ዝንብም ስትመጣ ትቀበላለች። እመቤታችን ጻድቃንንም ትቀበላለች፣
እኛን ውሾችንም ትቀበላለች። ኦፍ እሴት መንሃ ኢታስቆርሪ ለአድኅኖተ የስመሪ ይላታል አባ ጊዮርጊስ። ማንንም የማትጸየፊ ንጽሕት እግዚአብሔርን የሚመስል መልክ ያለሽ የእመቤታችን መልኳ የአምላክን መልክ ይመስላል የተባለ አንዱ ቸርነቷ ነው። ርኅርኅት መሆኗ በፍጹም ቸርነት እግዚአብሔርን ትመስለዋለች። ምክንያቱም ልጇ በወንጌል ምን ብሏል? ለሰው ሁሉ የምትራሩ ሁኑ፣ ለሰማይ አባታችሁ ልጆቹ ተሆኑ ዘንድ ለሰው ሁሉ የምትራሩ ሁኑ ብሏል። ሰው እግዚአብሔርን የሚመስለው አንዱ በምሕረት ነው። እመቤታችን ርኅርኅት ንጽሕት ቅድስት በመሆኗ የእመቤታችን መልኳ የአምላክን መልክ ይመስላል። አበባ በምድር ላይ ታየ። አበባይቱ እመቤታችን ቅድስት ድንግል ማርያም ናት። ተመልከቱ። ከዚያሳ ጊዜ ገሚድ በጽሐ አበባ ብቻ አይደለም አለ፣ እሸቱም ደረሰ። ፍሬውን ቆርጠን የምንበላበት ደረሰ። ፍሬያችን መድኃኔ ዓለም ነው። ረሃባችን የከላልን ጽማችን የቆረጠልን እርሱ ነው። በትሪቱ ከእሴይ ስር የወጣችው አማናዊት ብትር እናታችን በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን ብንወድቅ የምትደግፈን እንድንቆም የምንመረኮዛት የምልጃ ምርኩዛችን ከእግዚአብሔር መርታ ያደረሰችን ሔዋን ወደ ዲያብሎስ ስትመራን ይቺ ደግሞ ወደ እግዚአብሔር መርታ ያደረሰችን ዓይናችን ናት እመቤታችን። ቅዱስ ኤፍሬም እንደተናገረ የቀኝ ዓይናችን ለዚህ ዓለም ሁለት ዓይን ወጥተውለታል። አንዲቱ የግራ አንዲቱ የቀኝ። የግራ ዓይናችን ሔዋን ናት፣ የቀኝ ዓይናችን ማርያም ናት ይላል ቅዱስ ኤፍሬም። በግራ ዓይናችን ሲኦልን አየን፣ በቀኝ ዓይናችን እግዚአብሔርን አየን። እግዚአብሔር የተሳለባት እግዚአብሔርን ያየንባት አካላዊ ቃል የዕለት ጽንስ ሆኖ የተቀረጸባት ከሷ ሥጋን ነስቶ ዓለምን የዋጀባት የድነት ልባም ዕቃ ማለት እናታችን ድንግል ማርያም ናት። መፍሪት ለንተ ይትበላ። ስለዚህ እመቤታችን ዘመነ ጽጋብ ናት፣ ዘመነ መከር ናት። እመቤታችን ለረሃባችን እሸት ያፈራችልን እሷ ዘመን ብቻ አይደለችም ያፈራችው እሷ ዘመኒቱም እሷ። በእሷ ዘመን ፍሬ ተገኘ። አንድ ሊቅ ያለውን ልንገራችሁ። ዲያብሎስ እመቤታችን የሚጠላት አንደኛ በትዕቢቱ፣ ሁለተኛ በቅናቱ፣ ሶስተኛ በምቀኝነቱ ነው ይላል። ይገርመኛል። እኔ በትዕቢቱ እንዴት እኔ ያሳትኳት የሔዋን ልጅ ይህንን ጉር ትሰራኛለች? እንዴት አምላክን ትወልዳለች እኔ የናቅኳት ብሎ በዚህ ይበሳጫል። ቅናቱ ደግሞ እሱ የሌለውን ትሕትና እመቤታችን ይዛ ተገኝታለች። እሱ አምላክ ሆናለሁ ሲል እሷ ደግሞ የአምላክ እናት ትሆኛለች ሲሏት ኧረ እኔ አይገባኝም እንዴት አርጌ አለች። ተመልከቱ። ነያመቱ ለእግዚአብሔር ኋላም ቢሆን የእግዚአብሔር ባሪያው ገረዱ ነኝ እናቱ ላይ ለማለት እንኳን ያልደፈረች ፍጹም ትሕት ናት እሷ ፍጹም። ስለዚህ እሱ የሌለውን ትሕትና ይዛ ቢያት ቀና። ስለሚቀናሳ የቀና ሰው ቀንቶ አይቀርም። ቀናት ውስጥን የሚያቃጥል እሳት ስለሆነ ቀንቶባት አይቀርም፣ ይመቀኛታል። እንዳትመሰገን ምስጋናዋን ያሰናክላል። ከእግዚአብሔር በታች ለፍጥረት የሚገባትን ማርያም እንድትመለክ የተሰራ ስርዓት የለም። ነገር ግን እንደሚገባ እግዚአብሔር ያከበራትን ምስጋና እንዳትመሰገን ይከለክላል። ሰውን ወደ እግዚአብሔር የምታደርስ ገመድ እንደሆነች ስለሚያውቅ ማለት ነው። ስለዚህ ዘመነ ጽጋብ፣ ዘመነ ማይረር ኢሳይያስ የዘራውን ዘር የሸከፍንባት የትንቢት አዝመራ እመቤታችን ናት። ሙሴ የዘራውን የትንቢት አዝመራ አካል ነስቶ ግዘፍ ነስቶ የሕይወት ፍሬ ሆኖ የተመገብንባት አዝመራችን መሶበ ወርቃችን እናታችን ቅድስት ድንግል ማርያም ስለሆነች የድንግል ማርያም ቀን በጎ ቀን ይባላል። ማርያምን የምናከብራት ለምንድን ነው? የእሷን በዓል በጎ ዘመን ለምን አልከው ብለን ቅዱስ ያሬድን ብንጠይቀው ምን ይላል? እንተ በላዕሊሃ ተመራወ ቃል፣ በእሷ አካላዊ ቃል ሙሽራ ሆኗልና። ሙሽራ ሆኗል ማለት ነው ባለጸጋ ድሃን እንደሚያጭ፣ ድሃው በባለጸጋው ሙሽራ የድሆች ልጅ በባሏ ሀብት እንደምትከብር ሁሉ አዝማደ መራዊና አዝማደ መራት የሙሽራ ወገንና የሙሽሪት ወገን እንደሚዋሃዱ ሁሉ በእመቤታችን ባይድ መለኮት ባይድ ስጋን ተዋህዷል። ክቡር መለኮት ህሱር ስጋን ተዋህዶ ስጋን አክብሮታል። የእኛ ስጋ በመልዕልተ ኪሩቤል እንዲቀመጥ ሆኗል። ማዕርገ መላእክት እንደ ጫማ ተጫምቷል። አጋንንትን በኃይለ ሥልጣኑ ረግጦባታል። ለከ ኃይል ለከ ጽን ብሎ እንዲመሰገን በቅቷል። በልዕልናው ስጋውን አክብሮበታል። ስለዚህ ሙሽራ
በሷ አካላዊ ቃል ከሷ ሥጋ ነስቶ ሙሽራ የሆነባት የሰርግ ቤታችን እመቤታችን ቅድስት ድንግል ማርያም ናት። የሃይማኖት የሰርግ ቤት ማለት ማርያም ናት። ከዚያች የሰርግ ቤት የማይሰበሰብ ማን ነው? የሙሽራው ጠላት ነዋ። የሙሽራው ጠላት ወደ ሰርጊቱ ቤት አይመጣም። ሰው ወደ ሰርጉ ቤት ሲሄድ ሙሽሮቹን እንደሚያገኝ ሁሉ ወደ እመቤታችን የመጣ መለኮት ከሥጋ ጋር ተዋህዶ ያገኘዋል። እንቲያው ለቃል ኮነ ለሥጋ ወንቲያው ለሥጋ ኮነ ለቃል እንዳለ ሙሽሪትና ሙሽራው ተዋህደው በጫጉላ እንደሚገኙ መለኮትና ሥጋ ተዋህደው አንድ አካል አንድ ባሕሪ ሁነው የሚገኙ በማርያም ማኅፀን ነው። የሙሽሪት ዘመዶችና የሙሽራው ዘመዶች አንድ ሁነው ደስታ የሚያደርጉት በሰርጊቱ ቤት እንደሆነ የአካላዊ ቃል ዘመዶች መላእክት፣ የሥጋ ዘመዶች ሰዎች፣ ሰውና መላእክት ተዛምደው ደስታቸውን የፈጸሙባት የሰርጊቱ ቤት እናታችን ቅድስት ድንግል ወላዲተ አምላክ ናት። እሷ የሰርጊቱ ቤት ናት። እሷ የድግሱም መገኛ ናት። እግዚአብሔር ለሰው ልጆች ያዘጋጀው የሕይወት እንጀራ ምንጭ ናት። የሕይወት ውሃም ነቅ ናት። እሷ ለመጠጣችን ምንጭ ናት። ለምግባችን መሶበ ወርቅ ናት እመቤታችን። ለመጠጣችን ደግሞ ማሰሮ፣ ለድህነታችን ሙዳየ ፈውስ ናት። ለፀሐያችን ደግሞ ምስራቅ ናት እመቤታችን። ለፍሬያችን ገራይት ንጽሕት ናት። ንጽሕት እርሻ ናት ያፈራችልን ማለት ነው። ደግ ዘመን ናት እመቤታችን። ዘላለም ሕይወት ከሷ የተወለደልን ትንሣያችን የተወለደባት የትንሣያችን እናት፣ የሕይወታችን እናት፣ የአምላካችን እናት፣ የሃይማኖታችን ሰሌዳ፣ መጽሔተ ሃይማኖታችን፣ አብን በአብነቱ ወልድን በወልድነቱ መንፈስ ቅዱስን በመንፈስ ቅዱስነቱ አካል ከህልውና አዋህደን ለይተን የተማርንባት የሃይማኖታችን ትምህርት ቤት ድንግል ማርያም ስለሆነች በዕፀ ሰናይ የድንግል ማርያም በዓል በጎ ዘመን ነው። ቅዱስ ኤራቅሊስ ኤጲስቆጶስ ዘሀገረ ቁስጥንጥንያ ጵሮቅለስ ይለዋል፣ አብረቅሲስም ይለዋል። ምን ይላል መሰላችሁ? ዮም ዛቲ ዕለት እንተ ድንግል በዓል መርሃ መድኃኒት ትከውነነ ለለተ ጋባይነ ይላል ኤራቅሊስ ሲናገር። ወንድሞች እህቶች፣ እዚህ የተሰበሰባችሁ ሁሉ ዛሬ የምናከብራት የድንግል ማርያም በዓል የሁላችንም የድነት መሪያችን ናት ይላል። ይሄ በዓል ነው ለስቅለት ያደረሰን። ይሄ በዓል ነው ለትንሣኤ ያደረሰን። ይሄ በዓል ነው ለርገት በዓል ያደረሰን። ይሄ በዓል ነው ለጰራቅሊጦስ በዓል ያደረሰን። ይሄ በዓል ነው ለመጨረሻው ሰዓት ለምሳ ደብረ ጽዮን የሚያደርሰን፣ ለመጨረሻይቱ ድግስ ለምጽአቷ የሚያደርሰን ከዚህ በዓል የተነሳ ነው። የድንግል ማርያም በዓላት ወደ ታላላቆቹ በዓላት የሚመሩ ናቸው። ስለዚህ ማርያም ብል መሪ ለመንግሥተ ሰማያት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ናት። መንግሥተ ሰማያት ክርስቶስ ከክርስቶስ የምታገባ ናት ማለት ነው። ወደ ክርስቶስ የምታደርስ ናት። ለክርስቶስ በዓል የደረስንባቸው በዓላት የእመቤታችን በዓላት ናቸው። ስለዚህ ኢሳይያስኒ ይቤላ ቅንቲ ሐቁኪ፣ ኢሳይያስ ጽዮን ኢየሩሳሌም ተነሺ ወገብሽን ታጠቂ፣ በጽድቅ ዝናር ታጠቂ። ይሄ ነው። ተመልከቱ። ምንድን ነው? ጎኖቿ በሐመልማለ ወርቅ የተሸለሙ ያጌጡ፣ ወገበ ልቡናዋ ማለት ነው። ተመልከቱ። ወገበ ልቡናዋ በወርቅ ያገዱ፣ ከነፈ ርግብ በብሩር ዘግቡር ወገበ ኃጢያኒ በሐመልማለ ወርቅ። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 60 ላይ ያለውን ነው ቅዱስ ያሬድ አምጥቶ የዘመረው። ጽዮን አብሪ አብሪ፣ ጽዮን አብሪ፣ ደስ ይበልሽ፣ ጽዮን ማርያም ማለት ነው። ቅኒቲ ሐቁኪ፣ እናትሽ ሔዋን የፈታችውን የጽድቅ ዝናር ንጽሕናን ታጠቂው አንቺ፣ ለአንቺ ያምርብሻል፣ አንቺ ቅድስናን አጊጭበት። ንጽሐ ሕሊና፣ ንጽሐ ሥጋ፣ ንጽሐ ነፍስ ባንቺ ላይ ይገኛሉ። ወልበሲ ትርሲተ መንግሥትኪ፣ አንቺ የመንግሥትሽን ልብስ ዘውድ ተቀዳጅ። ባጋንንት ላይ ሰልጥኝባቸው። ከእግዚአብሔር በታች ንግሥት አድርጎ እግዚአብሔር አክብሯታል። ወትቀውም ንግሥት በየማንከ፣ ንግሥቲቱ በቀኝ ትቆማለች ያለው ይህንን ነው። የአሕዛብ ነገሥታት የሚያነግሱ ሚስታቸውን ነው። የእስራኤል ነገሥታት ግን የሚያነግሱ እናታቸውን ነው። ይገርማቸዋል። አሁን የዛሬ ሴት ብትሆኑ እሺ አትሉም ነበረ። እኔ ተቀምጬ እናትክን የምታነግስ ትሉ ነበረ። እና የእስራኤል ነገሥታት የሚያነግሱ እናታቸውን ነው። ስለዚህ ለምን ይመስላችኋል? ሰሎሞን ያነገሰ እናቱን ነው። ለምን? ሰሎሞን ማለት ሰላማዊ ነው። የሰላም አለቃ ክርስቶስ ነው። ሰሎሞን እናቱን፣ የእስራኤል ነገሥታት ተለይተው እናታቸውን የሚያነግሱት ድንግል ማርያም እነሱ የክርስቶስ
አምሳል መርገፍ ስለሆኑ የእነሱ እናት ደግሞ የእመቤታችን ምሳሌዎች ስለሆኑ ነው። እኔ እመቤቴን ሰው ኩራቱ ይደንቀኛል። አምላክን ያሳደገች እኔን ብታሳድገኝ ምንድን ነው ብርቅና ድንቁ? እኔ ለእኔ እናት ብትሆነኝ ምንድን ነው የምትበዛብኝ? አንስባታለሁ እንጂ እኔ ልጅ ለመሆን አንሳለሁ እንጂ ማርያም ለእኔ እናት ለመሆን አትበዛብኝም። እኛ እናንሳታለን እንጂ አምላክ እናት ሲሆናት ልጅ ሲሆናት ያላፈረባትን ሰው የማርያም ልጅ አልሆንም ይላል። በጣም ነው የሚያስደንቀው እኮ የሰው ትቢቱ። በእውነቱ ቀድሞ የሚያጠፋን ትቢት ነው። አባ ጊዮርጊስስ እንደው የሚላት ድንግል ማርያም እንደ ቸርነትሽ እናቴ ነሽ፣ እንደ ንግሥትነትሽ እመቤቴ ነሽ። እኔ እውነቴን ነው። እመቤታችን እናት የምትሆነን በደግነቷ እንደው እንጂ በሕግ ቢሆን አትገባን። ለምን አንዳንዱ ሰው እኮ እናንተ የሀብታም ልጅ ሆኖ የድሃ ልጅ ሲባል ያፍራል እኮ። የአምላክ እናት ተብላ ሲያበቃ የገብረ ኪዳን እናት ሲላት አታፍርብኝም። ይሄ ደግነቷ እኮ ነው። ስለዚህ እናታችን ቅድስት ድንግል ማርያም ከሌላው በተለየ ንግሥት ናት። የምን ንግሥት ናት? የርኅራኄ የምልጃ ንግሥት ናት። የጸሎት መርከብ ናት። ልጇ የጸሎት ወደብ ነው። እሷ መርከብ ናት። ጸሎት ሁሉ በእሷ ያርጋል። ያለ እመቤታችን የሚያርግ ጸሎት የለም። ለምን ይመስላችኋል? እግዚአብሔር ዓለምን ያየው በማርያም በኩል ነው። እግዚአብሔር ወልድ ዓለምን አይቶ የመጣ በሷ ነው። ዓለምን ላድን ብሎ በእመቤታችን ማኅፀን ተወሰነ። እሱ ዓለምን ሊያድን ሲመጣ በእናቱ እንደመጣ ሊድኑ የሚወዱ ሁሉ በእናቱ ሲሄዱ እሱን ያገኙታል። እርሱ ደግሞ አንቀጽ ለአባብሁ ፍኖት ለአባብሁ አንቀጽ ዘመንገለ ወላዲሁ ነውና በሱ ወልድነት የአባቱን ጌትነት የነገረን እውነተኛው የሃይማኖት በራችን የመጨረሻ መግቢያችን ደግሞ እሱ ነው። ነቢያት እግዚአብሔርን ለምልጃ ቢጠይቁት ትንቢት ተናግረናል ብለው ነው። መላእክት እግዚአብሔርን ለምልጃ ቢጠይቁት አመስግነናል ብለው ነው። ሐዋርያት እግዚአብሔርን ቢጠይቁት ሰብከናል ብለው ነው። ሊቃውንት ቢጠይቁት ተርጉመናል ብለው ነው። ሊቃነ ጳጳሳት ክህነትን ሰጥተን ቤተ ክርስቲያንን ሥርዓት አስከብረን መጻሕፍትን ተርጉመን ሰብከን አገልግለናል ብለው ለምነው ከሌላው በተለየ ምልጃን ስሬትን ይሰጣሉ፣ ያሰጣሉ። ሰማዕታት ደማችንን አፍሰናል ብለው ከእግዚአብሔር ምሕረት ያሰጣሉ። ደናግል መነኮሳት የዚህን ዓለም ፍቶት ንቀን አንተን ተከትለናል ሕዝብ ማርልን ብለው ያማልዳሉ። ከዚህ ሁሉ በተለየ ግን ድንግል ማርያም ወልጅሃለሁ ብላ ስትቆም የእሷ ምልጃ ከሌላው ይለያል። ወልጅሃለሁ፣ አቅፌሃለሁ፣ ከንፈሮቼ ስመውሃል፣ ጀርባዬ አዝሎሃል፣ ዓይኖቼ እንባን በፊትህ ላይ አፍሰዋል፣ እግሮች አንተን አዝለው ተንከራተዋል፣ ጆሮዎቼ አንተን በመውለድ ምክንያት ስድብን ሰምተዋል፣ ማርልኝ ብትለው እጅ መንሻ ሁና የምትቀርብ በልጇ ፊት የምትቀርብ ንጽሕት ርግብ ናት። በእውነት በብሉይ ኪዳን በኦሪት ዘሌዋውያን ደሃው ርግብ ያስገባ የሚል መጽሐፍ አለ። ኦሪት ዘሌዋውያን ምዕራፍ 5-6 አነቡ። ያለው ሰው የበግ መስዋዕት ይዞ ይመጣል። ደሃ ግን ርግብ ያምጣ። ታዲያ እኛ ሁላችን የጸሎት ደሃ አይደለንም? የንጽህና ደሃ አይደለንም? የትጋት ደሃ አይደለንም? ሁላችንም እኮ የቅድስና ድሆች ነን። ደሃው ርግብ ያምጣ። ርግብ ይሏችኋል፣ ማርያም ናት። ደሃ የሆነ ሰው በእናቴ ምልጃ ይጠይቀኝ ማለት እኮ ነው። ርግብ እሷ ናት። አንተን ስለታቀፉ ክንዶቿ፣ አንተን ስለሳሙ ከንፈሮቿ፣ ተመልከቱ አንተን ስላዘለ ጀርባዋ ስንለው ደሃው ርግብ ያምጣ። ደሃ ነኝ ያለ ሁሉ እመቤታችን ይዞ ይቅረብ። ኒንቲያየ ሰናይት ርግቤ ብሏታል። እሱም ራሱ አንቺ ከሌላው በተለየ እናቴ ርግቤ፣ አንቺ ከሌላው በተለየ ልታማልጅ ይገባል። ስለዚህ እናታችን ቅድስት ድንግል ማርያም ከሌላው በተለየ ንግሥት የምንላት ለዚህ ነው። ንጽህናን የለበሰች ነው። ከሌላው ንጽህና የተለየ እሷ ስላላት ነው። ስለዚህ መጨረሻ ላይ ተመልከቱ፣ ተወልደ እምኔሃ ከእሷ ተወለደ ወይ ቤላ ኒ ርግቤ፣ ተመልከቱ ርግቤ ወይ ወደ እኔ ነይ ይላታል። ርግብ ዓይኗ የጠራ ነው። ጤፍም ሳይቀር ታያለች። እመቤታችን የሰው ትንሽ ችግር እንኳን ቢሆን ትረዳለች።